ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ቶሎ ቶሎ ብዬ ነው እንትን የምለው ጉዳይ አለኝ። ትላንትና ነው ከትላንት ወዲያ ብቻ ተቆራርጦ የመጣ ቪዲዮ ደረሰኝና ስለሱ የሆነ ነገር ልል ፈለኩኝ። ሊያሾ መሰሉ ፋንታውንን ስለ ኤልያስ መልካ ብዙ ነገር ታወሪያለሽ፣ አንቺ ምን አድርገሽለታል ምናምን ስትል ሰማዋትና የሆነ ነገር ልል ፈለኩኝ በዛ ዙሪያ ማለት ነው። ያ ምንድነው ኤልያስ መልካ የነበረበትን ሁኔታ ሁላችንም እናውቃለን፣ ግን ሩቅ ስለነበርን ምንም ልንደርስለት አልቻልንም። የቅርብ ሰዎቹ ግን ያውቃሉ፣ ጓደኞቹ ያውቃሉ። ኢቨን ሲጠፋ መስራት ሲያቅተው ያውቃሉ። ብቻ ወይ የሆነ ነገር የሚይዘው ሊሄዱ ሲሉ ወይ ምናምን ያው የስራቸውን ምናምን ሊያሳዩትም ሆነ ምን ሲሄዱ ያዩታል። ከኛ በላይ ቅርብ ነው ለማለት ፈልጌ ነው። ከኛ በላይ ያለበትን ሁኔታ እነሱ ሊያውቁ ይችላሉ፣ ያውቃሉ። እኛ እንኳን ዳር ሆነ የሰማነው ነገር ነበረ እና ልክ ነች። እኔ ስረዳ ልክ የቀብሩ ቀን መሞቱ ሲሰማ ምናምን ጓደኛ ነን ብለው ብቅ ያሉት በየሚዲያው በቃ ከኔ ወዲህ ጓደኛ የለውም ምናምን ብለው ኢንተርቪው ሲያደርጉ የነበሩ ጓደኞች አሉ። እነሱ ለምንድን ነው በዛ ሰዓት ምንም ያላደረጉት? ታዝባ ነው በነገራችን ላይ። ሌላው የኤልያስ መልካ በሽታ ስኳር በሽታና ኩላሊት ነው አይደለ? የኩላሊት እጥበት ደግሞ በመሰሉ አቅም ይቻላል ብዬ አልገመትም። ምክንያቱም ብዙ ብር ነው የሚጠይቀው። ስለዚህ ያንን ያህል ብር ከየትም ልታመጣ አትችልም። እቺ ልጅ እንግዲህ እየተሰደበች እየተወቀሰች እየወደቀች እየተነሳች 3 ልጆቿን ለወግ ለማድረግ ከሰው በታች እንዳይሆኑባት እያሳደገች ያለች ልጅ ስለሆነች እንትን ልትል አትችልም። በሷ አቅም ሊገፋ አይችልም። ግን የአቅሟን ያህል ያደረገች ይመስለኛል። ለዛም ነው በኮንፊደንስ መታ ሚዲያ ላይ የምታወራው እንጂ የሆነ በሱ ለመታወቅ ወይ ደግሞ ምናምን አይመስለኝም። እንደገና ደግሞ ስገምት መሰሉ እውነት ለመናገር እኔ በሀሜት ደረጃ ሰምቻለሁ፣ ግን ደግሞ ሁሉ ሳየው እጠረጥራለሁ። ይሄ ወንዱ ልጅሽ ዳግም ነው ስሙ አይደለ? እሱ የኤልያስ መልካ ልጅ ይመስለኛል። እና ኤልያስ መልካ በኢትዮጵያ ሕዝብ የሚወደድ ነው፣ የሚደነቅ ነው። እውነት ኤልያስ እንደው ዳግም እንደው ዘሩ ቀጥሎ ከሆነ ሁሉም ኢትዮጵያዊ ነው የሚወደውም ደስ የሚለው። የእውነት እኔ በነገራችን ላይ የኤልያስ መልካ አድናቂ ነኝ፣ ወዳጅ ነኝ። በጣም ነው የምወደው። አሁን ላይ ክርስቲያንን ብለው ከሚያመናፍሱ ሰዎች ከነ ዘፈን መውደዱ ከነምኑ ኤልያስ ይበልጣል። ዛሬ ላይ የነዘሪቱም የሌሎችም ዘፋኞች ወደ ጌታ መምጣት የኤልያስ አስተዋጽኦ አለው ብዬ ነው የምገምተው ነው። እና በጣም አድናቂ ነኝ። ትክክለኛ ይሄ ከአመናፋሾቹ እሱ ነው እንደውም ትክክለኛ የወንጌል ስራ እየሰራ ያለው እና አድናቂው ነኝ። ልክ እንደኔ የሚወደው የሚያደንቀው ብዙ ሰው ስላለ በጣም ነው ደስተኛ የሚሆነው። ለምን ሚስጥር እንዳደረግሽው ለምን እንደደበቅሽ ሊገባኝ አልቻለም። ምክንያቱም ልጁ መልኩም ታለንቱም ሁሉ ነገሩ ከሱ ጋር በጣም ይመሳሰላል እና ይፋ ብታወጪው ምንም እኮ ነውር አይደለም። ሰው ከዛኛው ከጋሼ የወለድሽውን በኩራት ታወሪ የለ ይሄኛው ብታወሪ ምን ችግር አለ? እና በጣም ባትደብቂው ደስ ይለናል። ምክንያቱም ሁሉም ደስ ይለዋል የኤልያስ መልካ ዘር መቀጠሉን ብናቅ ሁላችንም ደስ ይላል። ምክንያቱም ትክክለኛ የልጇን አባት የምታውቀው እናት ነች ስለሚባል በወሬና በሀሜት ደረጃ ሳይሆን ከአንቺ ብንሰማው ደስ ይለናል። በቃ ትክክለኛ አባቱን የምታውቂው አንቺ ስለሆንሽ ማለት ነው። ሌላው ሊያ እንዳልኩሽ ምን አድርገሽለታል ምናምን እያልሽ ስታጠለጥያት ነበር። ብታረግ ነው በኮንፊደንስ ወጥታ ያወራችሁ ብታረግ ነው እንጂ እንትን አትልም። ግን እሷ ይሄን እንደዛ እንትን ብላ ልክ የቀብር ቀንና የእንትን ቀን ለገጽታ ግንባታ መጥተው ኤልያስ እንዲህ ነበር ሰምተናቸዋል ጓደኞቹ። ግን ሁሉ ቦታ አብራ እንደነበረች ደግሞ የቅርብ ሰው ወደ ሆስፒታል ምንም እንትን ሲላት ሲያያቸው የነበረ ሰው እና ይቅርታ
ያ ሐኪም ቤት ምናምን አብረው ያዩቸው የነበሩ ሰዎች ይናገሩ ነበር አብራው እንደነበረች ምናምን እና ሳታቂ ዝም ብለሽ አንቺ ሽሮ እንትን ካለ አንቺ የበላሽውን ለምን አታበዩ ምናምን ምናምን። ሲጀመር የስኳር በሽታና የኩላሊት በሽታ ምናምን በጣም አቅም የሚጠይቅ ነው። እሷ እየወደቀች እየተነሳች ሰው እየሰደባት እየሳቀባት ምን እያለት 3 ልጆቿን ለወግ ለማብቃት የምትታትር ሴት ነች እና በሷ አቅም ይገፋል ተብሎ አይገመትም። ስለዚህ ኤልያስ የህዝብ ሰው ነው። በጣም ብዙ የሚወደው የሚያከብረው የሚያደንቀው ሰው ያለው ነው እና በቅርበት ያሉ ጓደኞቹ ተባብረው ኢቨን ሰው እንዲሰማ እንኳን ባይፈልግ ከነሱ በሱ የታወቁ ብዙ ሰዎች አሉ። በመጀመሪያ አልበማቸው ያልታወቁ ያልተወደዱ ኤልያስ ሲነካው ግን ነገራቸው ያማረ የተወደደ ከኤልያስ በላይ የፈመሱ ሰዎች አሉ። እነሱ በነሱ አቅም ግን መሆን ይችል ነበረ፣ በመሰሉ አቅም ሳይሆን በነሱ አቅም። ስለዚህ እንደው የውጭ የኢትዮጵያ ህዝብ እንኳን እንዲረዳው ባያወጡ እነሱ በራሳቸው ማድረግ ይችሉ ነበረ፣ ግን አላደረጉም። የኢትዮጵያ ህዝብ ምንድነው እነዚህ አርቲስቶች በተለይ በጣም ማስመሰል ይወዳሉ። ሰው ሲሞት ብቻ የሆነ እንትን ብለው የሆነ ጥቁር በጥቁር ለብሰው መነጽራቸውን አድርገው የሆነ ፋሽን ሾው የሚያሳዩ ነው የሚመስሉት። ሴቱም ወንዶ እንደዛ አድርገው ሰውን ለመቅበር አንደኛ ናቸው። ኢቭን እያየናቸው ነው። ያ ችግረኛው ልጅ ኢቭን ለሀብታምና ለድሃ እንኳን የቀብር እንትናቸው ይለያያል። የኛ እንትኖች ማለት ነው። ባቡጂን አይታቸዋል አይደለ? ሲኖር አላማረበት፣ ሲሞት አላማረበት። እኔ በጣም ነው ያዘንኩት የባቡጂ ቀብር ላይ። ፍቄም ብቻ ነው ያየሁት መሰለኝ። እና አስመሳዮች ናቸው። እውነቷን ነው። ደግሞ አንቺ አልነበርሽ እንዴ ሴሌብሪቲዎች እንደዚህ እያልሽ ስታብጠለጥያቸው የነበረው? እንደዛ ነው በቃ። እነሱ ወደ ኢትዮጵያ ህዝብ ልጁ ሁሉን ነገር በሆዱ የያዘ ልጅ ነው የሚመስለኝ። ሁሉን ነገር ማውጣት የሚፈልግ ወጣ ማለት የሚፈልግ አይደለም። እንኳን በሽታው እንኳን መውደቁ ምናምን ይቅርና ደስታውን ወደ ውጪ ብቻ በአጠቃላይ እንዲህ የታይታ ሰው አይደለም። ግን የኢትዮጵያ ህዝብ እንዲሰማበት ባይፈልግ እንኳን ከነሱ የማያልፍ ነገር ነበር ይሄ። ከነሱ እናውቃለን እኮ ስንት እንደ አምላክ እንደ እንትን የምታዋቸው ሲነኩባችሁ የማትወዷቸው በሱ የታወቁ ሰዎች እሱን ማሳከም ይችሉ ነበር። እሱ ግን በሙያው ብር የለውም። በሙያው ራሱን ደብቆ ራሱን ቀጥቶ እንደ ሻማ በቃ ለሚወደው ነገር ራሱን የሰዋ ልጅ ነው። በሱ እንትን ያሉ ሰዎች ያንን ማድረግ ይችሉ ነበር። የትም ቦታ አብራው እንደነበረች ሐኪም ቤትም ከጎኑ እንዳልጠፋች አንዳንድ ቦታ የሚያዩ ሰዎች ይናገራሉ። እና ሳትል አይደለም የአቅሟን አድርጋለች። ግን በሷ አቅም የሚበቃ አይደለም። ምንድነው የሚባል ነገር አለ። 50 ሎሚ ለ50 ሰው ጌጡ፣ ለአንድ ሰው ግን ሸክም ነው። 50 ሎሚ አምጥተሽ እኔን ብታሸክሚ ሊከብደኝ ይችላል። 50 ሰው ግን አንዳንድ ቢይዝ ያሸተዋል። ምን ይላል? ጌጡ ነው። እንዲህ ያርግሽ እንትን እያልሽ ልትሄጂ ትችላለሽ። ስለዚህ እንደዛ ነው የሆነው። ለመሰሉ ፋንታውን ለብቻዋ ይከብዳታል። ስኳር በራሱ አመጋገብ ሄልዝ የሆነ ነገር እንትን ልትይ ትችያለሽ። ኩላሊት እጥበት በአንድ ጊዜ እጥበት ምን ያህል ብር እንደሚፈጅ የታወቀ ነው። ሰው እንደዛ ጥሪቱን ምኑን ቤቱን ምኑን መኪናውን ሁሉ ሸጦ ሲያቅተው ወደ ኢትዮጵያ ህዝብ የሚመጣ ስንት ሰው አለ። ስለዚህ በመሰለው አቅም የሚሆን አይደለም። 3 ልጆች እያሳደገች እንደገና እዚህ ጋር እንደዛ እያደረገች ልትላጀ በሷ የሚገፋ አይደለም። ስለዚህ የታዘበችውን የተናገረችው ዝም ብሎ ግንባር ቀንድ የሚባል ነገር እኔ አይመቸኝም። ስለዚህ እዚህ ጋር እሷን ሳይሆን መውቀስ ያለብሽ በዙሪያው ለኤልያስ መልካ ከኛ የቀረበ የለውም ብለው ሚዲያ ላይ ብቅ ልክ ሲሞት ብቅ ያሉትን ጓደኞቹን ነው መናገር ያለብሽ። ይሄን እምልሽ ለምንድን ነው? ትልቅ ሚዲያ ነው ያለሽ፣ ትልቅ ቪወር አለሽ። ስለዚህ ያንን ጓደኞቹን ተችተሽ ነው ማውራት ያለብሽ። እኔ ተቆራርጦ ቲክቶክ ላይ ነው ያየው፣ ተቆራርጦ ሙሉን አልሰማውም። ግን ስትተቻት ስለሰማው ያቅማን አርጋለች። ይችልች ያቅማን አርጋ ሁሉም ከተደበቀበት ወጥቶ ቀብር ሲያሟሙቅና ኢንተርቪው ሲያደርግ ነው ታዘባ የተናገረችው። ስለዚህ በሷ አቅም የሚገፋ ስላልነበረው ጓደኞቹ አሁንም ቢሆን አስመሳይ ናቸው። ይሄንን ነው ማለት የምፈልገው። አመሰግናለሁ ስላዳመጣችሁ።